Hello guys, how are you? እንዴት ናችሁ? ሰላም ናችሁ? እንግሊሽ ውዝ ጊደ የሚል ቻናል ቤተሰቦች ሆይ በደንብ ይህ ቻናል ቤተሰብ እየሆናችሁ እንደሆነ ተስፋ አደርጋለሁ። በምንድነው ቤተሰብ እየሆናችሁ የምትገኙት? ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ነው። ስለዚህ ይህ ቻናል ለእናንተ በጣም ይጠቅማችኋል የሚለው ነገር ወይ ደግሞ የሚለው ግራመር እየመረጥኩ ለእናንተ የሚያቀርብላችሁ ቻናል ነው። ስለዚህ ቤተሰብ ስትሆኑ ተጠቃሚ ትሆናላችሁ ግን እንጂ ምንም አትቆጡም። ስለዚህ ተጠቃሚ ለመሆን በደንብ የምጠበቅባችሁ ማድረግ ከናንተ መወዘን የለበትም የሚል ማነሱም አለኝ ማለት ነው። ኦኬ አሁን ይህ ብዬ ወደ ዛሬው ትምህርት እንሄዳለን። የዛሬው ትምህርት ቴኒስ የሚል የቴኒስ አይነት ሆኖ ሶስቱ ቴኒሶች አሉ። ሁሉ ያለፈ የሚመጣ ከነዚህ ደግሞ አራት አላቸው 12 አላችሁ። ከ12ቶቹ አንዱ መረጥ አድርጌ ኮንሶልቱ ከሌሎቹ በምን ይለያል የሚል ነገር ምርጥ አድርጌ ሰርቼዋለሁ። እናንተ ደግሞ ተጠቃሚ ትሆናላችሁ ማለት ነው። እሱም ደግሞ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ይላል። ፕሬዘንት አለ፣ ፐርፌክት አለ፣ እንደገና ኮንቲኒዩስ። አሁን ምንድነው ፕሬዘንት ፐርፌክት ሆኖ የተደረገ ነገር አለ፣ ፕሬዘንትም የሚያሳይ ነገር አለ፣ እንደገና ኮንቲኒዩስ እንደሆነም ያሳየናል። ምንድነው የሚለው ነገር በደንብ ያሳየናል። ይህ አይነት ቴኒስ ደግሞ ምን ያመለክታል? አክሽን is started in the past that continue in the present ይላል። ያለፈ ተግባር ጀምሮ እየተተገበረ ወይ ደግሞ ፐርፌክት ሆኖ የተተገበረ ዱሬሽን ኦፍ ታይም የሚያሳይ ሆኖ ግን ሂደት ላይ እንዳለ ባሁንም ያመለክተናል ማለት ነው። ባሁን ሰዓትም ሂደት ላይ ነው ያለው፣ የተጨረሰ ነገር ሳይሆን እስካሁን ግን እየቀጠለ የመጣ ነገር ዱሬሽን ኦፍ ታይም ያሳየናል። ከፕሬዘንት ኮንቲኒዩስ ቴንስ የሚለየው ፕሬዘንት ኮንቲኒዩስ ቴንስ በስፔሲፊክ ታይም የሚያሳየው ሂደት ላይ ያለ ነገር የሚያሳይ ሲሆን ይሄ ደግሞ ዱሬሽን ኦፍ ታይም እየተደረገ የመጣ ፐርፌክት ሆኖ የተደረገ ነገር ያሳየናል። በአሁኑ ሰዓትም ሂደት ላይ እንዳለ ይቀጥላል አይቀጥልም ለወደፊቱ እሱ ዊደን ነው አናውቀውም። ግን እስካሁን ግን እየተደረገ የመጣ ነገር ግን ሂደት ላይ ያለው ባሁንም ያሳየናል ማለት ነው፣ ፐርፌክት የሆነ። ስለዚህ ለዛ ነው that's why we say present perfect continuous tense ያለው። አሁን የራሱ የሆነ ፎርም አለው። ፎርሙ ምንድነው? ሳብጀክት ፕላስ ሃቭ ወይ ደግሞ ሃዝ። ሃቭ ምንድነው የሚያከትለው? አይ፣ ዩ፣ ዊ፣ ዘይ የሚል ነገር ሲሆን ሂ፣ ሺ፣ ኢት ከሆነ ደግሞ ሃዝ ያስከትላል እንደሌሎቹም ማለት ነው። ከዛ ተከትሎ ቢን አለ። ከዛ ቨርብ አይኤንጂ ፎርም፣ ከዛ ደግሞ ሌላም ይመጣም አለ ማለት ነው። ይህ አይነት ፎርም ይከተላል። ይህ አይነት ፎርም የሚከተለው ለምንድነው? የራሱ የሆነ ስፔሲፊክ ኢንፎርሜሽን ለማስተላለፍ ነው። ምን አይነት ሂደት ላይ ያለ ነገር ነው፣ ምን ተደርጎ ያለፈ ፐርፌክት ሆኖ ያለፈ ነገር አለ የሚያሳየው ነገር አለ። አሁን ይህ በደንብ የምናየው ወይ ደግሞ ይህ በደንብ የምንገነዘበው በምንድነው? ምርጥ የሆነ ኤግዛምፕል በማየት ነው። ስለዚህ ምርጥ የሆነ ኤግዛምፕሎች አሉ፣ እነሱ እንከታተላቸው። Example 1. I have been living Addis Ababa since 2014 ይላል። I have been living in Addis Ababa since 2014 ያ አሁን በደንብ እዩ። አሁን በአሁኑ ሰዓት ስንት ዓመተ ምህረት እንዳለ ታውቃላችሁ? ከ2014 ዓመተ ምህረት ጀምሬ ስታርት ኦፍ ፖይንት እያሳየን ነው። ጀምሬ ፐርፌክት ሆኖ እየተደረገ የመጣ ነገር እያሳየን ነው ማለት ነው። እዚህ ላይ ፐርፌክት ያልነው በዛ ነው። ፐርፌክት ነው ዱሬሽን ኦፍ ታይሙ ስለሚያሳየን ማለት ነው። እየኖርኩ መጥቻለሁ እያለ ነው። ከ2014 ዓመት ጀምሬ እዚህ አዲስ አበባ እየኖርኩ ነው እያለ ነው። ጀምሬ ዱሬሽን ኦፍ ታይሙ እያሳየን ነው። ከፕሬዘንት ኮንቲኒዩስ ቴንስ የሚለየው በዛ ነው። ፐርፌክት ሆኖ የተደረገ ነገር ዱሬሽን ኦፍ ታይም የሚያሳይ ነገር አለው እዚህ ላይ። ያ have been living in Addis Ababa since 2014 ይላል። ስለዚህ ይህ ዱሬሽን ኦፍ ታይም ያሳየናል ማለት ነው። ኦኬ ወደ ከሽን እንቀይረው። ይሄ have you been living in Addis Ababa since 2014 ጥያቄ ነው። ስለዚህ ከ2014 ዓመተ ምህረት ጀምረህ እዚህ አዲስ አበባ እየኖርክ ነው እያለው ነው። ዱሬሽን ኦፍ ታይሙ
አሳየኝ እውነት ነው ወይ እያለው ነው። ያ ጥያቄ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ I have not been living in አዲስ አበባ since 2014 ከ2014 ዓመት ጀምሬ አዲስ አበባ እየኖርኩ አይደለም። ታዲያ የት ነው? ወደ ሌላ ቦታ ወደኋላ duration of time እያሳየው ነው ወደ ሌላ እንደሆነ። ስለዚህ በአሁኑ ሰዓት መኖርም አለ ፐርፌክት ሆኖ የተደረገ አለ እንደገና ኮንቲኒቲ ያለው ነገርም ያሳየናል። ስለዚህ ኮንቲኒቲ እንደሆነም ያሳየናል። በአሁኑ ሰዓትም እዛ እየኖረ እንደሆነ የሚያሳይ ስለሆነ ነው ማለት ነው። በደንብ እየተረዳችሁ ነው። አሁን የሁለቱ ልዩነትም እሰራለሁ ባይ ዘ ወይ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እና ፕሬዘንት ኮንቲኒዩስ ቴንስ ምን አይነት ልዩነት እንዳለው እሱ ስፔሲፊክ duration of time ሳያሳይ ስፔሲፊክ ጊዜው በፕሮግሬሲቭ መኖሩ ሲያሳይ ይሄ ደግሞ ፕሮግሬሲቭ እየተደረገ የመጣ duration of time ያሳየናል። ወይ ደግሞ የታይሙ ሽፋን ያሳየናል። እዚህ ላይ አንተ በደንብ ይዩት በደንብ ምን እንደሆነ ልዩነቱ እያያችሁት መሄድ አለባችሁ። ወደ ሁለተኛው ኤግዛምፕል አልፋለሁ። ሁለተኛው ኤግዛምፕል ምን ይላል መሰላችሁ? ሁለተኛው ኤግዛምፕል she has been doing the dishes since morning አለ። she has been doing the dishes since morning አሃ እሷ ወይ ደግሞ አስተር has been ማለት እንችላለን እኮ ስም ማስገባት እንችላለን። she he I we በቃ ምን ልላቸው ለስም መተካት እንችላለን። ባይዘው ወይ በደንብ እያያችሁ መሄድ አለባችሁ። እሺ she has been doing the dishes since morning ያ እሷ ከጧት ጀምሯ ዲሽ እያጠበች ነው የምትገኘው ወይ ደግሞ እየሰራች እያጠበች ወይ ደግሞ አንዳንድ ነገር እያደረገች ስለ ጓዙ እያደረገች ነው ያለችው እያለ ነው። ስለዚህ duration of time ምንድነው የሚያሳየው? መጀመሪያ ወይ ደግሞ point of starting ያሳየናል። point of starting of the when it is starting የሚለው ነገር ያሳየናል። duration of time ማለት ነው። አሁን ሰዓት ስንት እንደደረሰ ችግር የለውም በአሁኑ ሰዓት እናያለን። ግን ከጧት ጀምሮ ካለ duration of time እያሳየን ነው። ስለዚህ ፐርፌክት ሆኖ እየተደረገ ያለፈ ተግባር ያሳየናል። በአሁኑ ሰዓት ደግሞ በሂደት ላይ እንዳለችም ከጧት ጀምራ አሁን እየሰራች እንዳለች ደግሞ ያሳየናል። continuous ወይ ደግሞ progressive ያሳየናል ማለት ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ኦኬ she has been doing the dishes since morning ከጧት ጀምራ እቃዎቹ እያጠበች ነው እያለ ነው። duration of time continuity ደግሞ በአሁኑ ሰዓት እየቀጠለች መሆኑ ነው። ሞር ትቀጥላለች አትቀጥልም እሱ ኬር አንሰጠው። አሁን ወደ ጥያቄ ስንቀይረው ይሄኛው ኢንፎርሜሽን has she been doing the dishes since morning ያ ከጧት ጀምራ በቃ እያጠበች ነው ወይ ደግሞ እቃው የሆነ ነገር እየደረገችው ነው እያለ ነው ጥያቄው። ያ ወደ ኔጌቲቭ ስንቀይረው ደግሞ she has not been doing the dishes since morning she has not been doing the dishes since morning ማለት እንችላለን ማለት ነው። አሁን ወደ question ወደ ኔጌቲቭ ስንቀይረው ፖዚቲቭ በደንብ ምን እንደ አይነት እንደሆነ ግራማቲካሉ ምን ላይ ነው ተከትሎ የሚመጣው በደንብ መውሰድ አለባችሁ። ጽሁፍ ላይ አለ እያያችሁ እንደሆነ ተስፋ አደርጋለሁ። ኦኬ አሁን ወደ ሶስተኛው ኤግዛምፕል እሄዳለሁ። ሶስተኛው ኤግዛምፕል ምን ይላል መሰላችሁ? I have been working at school for 10 years አለ። I have been working at school for 10 years በደንብ duration of time አለ። አሁንም ሂደት ላይ እንደሆነም ያሳየናል ማለት ነው። ይሄ ኢንፎርሜሽን duration of time ለ10 አመታት ያክል እያለ ነው። አንተ ለ10 አመታት ያክል ትምህርት ቤት እየሰራው ነው። በአሁኑ ሰዓትም ሂደት ላይ ነው ያለው በመስራት ላይ ማለት ነው። የተቋረጠ ወይ ደግሞ የተቋረጠ ሂደት አይደለም እያለ ነው። ዋይ ይህ ግራማቲካል ኦርደሩ ምን እንደሆነ ኢንፎርሜሽን ደግሞ ምን አይነት ስፔሲፊክ እንደሆነ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። ምን አለ? I have been working at school for 10 years ለ10 አመታት ያክል ትምህርት ቤት ሰርቻለሁ እየሰራሁ መጥቻለሁ አሁንም እየሰራሁ ነው እያለ ነው በሌላ አባባል። ኦኬ ለዛ ነው ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ያለው። ፕሬዘንት ፐርፌክት ሆኖ የተደረገ ያለ ፕሬዘንትም ሆኖናል። እንደገና ፕሬዘንቱን ደግሞ ኮንቲኒቲ ያለው ነገር ነው እያለ ነው። እሺ ወደ አራተኛው ኤግዛምፕል I have been working at school since I was 20 አሁን ወደ ጥያቄ ስቀየር ያው እንደ መጀመሪያው ስለሆነ ለመጀመሪያ ወደ ቀጣይ ያለው ብዬ ነው። I have been working at school since I was 20 ያ ከ20 ዓመቴ ጀምሬ ትምህርት ቤት እየሰራሁ ነው እያለ ነው። ከ20 ዓመቴ አሁን ስንት ዓመቱ ነው? ያ
ያው ዞሮ ግን ብዙ እንደሄደ ያመለክታል ማለት ነው። ስፔሲፊክ ማድረግ እንችላል። ስለዚህ ከ20 ዓመት የጀመረ ትምህርት ቤት እየሰራሁ ነው። ዱሬሽን ኦፍ ታይሙ ወይ ደግሞ ስፔሲፊክ ተደርጎ የመጣ ነገር አለ። ፐርፌክት ምን ነው የተደርጎ የመጣ ስለሆነ ማለት ነው። እንደገና ደግሞ ኮንቲኒቲ የሆነ እዛም አሁንም እየሰራሁ ነው ማለት ነው። ፕሬዘንት የሚለውም በዛ ነው ማለት ነው። ስለዚህ I have been working at school since I was 20 ያ ወደ አምስተኛው ኤግዛምፕል ነው። I have been waiting for you since morning ያ I have been waiting for you since morning ከጧት ጀምሬ ላንተ እየጠበቅኩ ነው ያለሁት እዚህ። ስለዚህ አሁንም እየጠበቅኩ ነው። ለምንድን ነው የቆየው እስካሁን? ሂደት ላይ ያለ ሰው እንደገና ፐርፌክት ተደርጎ የመጣ ጊዜም ያመለክታል ይሄኛው ማለት ነው። ወደ ኮሽን እንቀይረው ይሄ ሴንቴንስ እስኪ have you been waiting for me since morning ያ have you been waiting for me since morning ከጧት ጀምረ እየጠበቅክ ነው የነበርከው ያለው እያለው ነው። ከጧት ጀምረ ለኔ እየጠበቅክ ነው ያለው እዚህ ላይ ጥያቄ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ ይሄ you have not been waiting for me since morning አንተ ከጧት ጀምረ ለኔ እየጠበቅከኝ አይደለም ያለው እያለው ነው። ታዲያ የት ነው ያለሁት እኔ? እንዴ ሌላ ቦታ ነው ያለው። ስለዚህ ከጧት ጀምረ ለኔ እኮ እየጠበቅክ አይደለም ያለው። ስለዚህ ኮንቲኒቲ የደረገ ነገር የለም አፍራሽ ነው። ስለዚህ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ በኔጌቲቭ በኮሽን በፖዚቲቭ መልእክት ምን አይነት እንደሆነ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። አሁን ስድስተኛው ኤግዛምፕል ነው። they have been working here for an hour አለ። አሁን በደንብ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ። አሁን ዱሬሽን ኦፍ ታይም አለ። ዱሬሽን ኦፍ ታይም ወይ ደግሞ ስፔሲፊክ ተደርጎ የመጣ ጊዜ የሚያመለክትም አለው እዚህ ላይ። ከዛ ኮንቲኒቲ ያለው መሆን ደግሞ በአሁኑ ሰዓትም በመቀጠል መሆኑ ያሳየናል። ከዛ ፕሬዘንቱ መሆን ማለት ነው። ስለዚህ ካለፈ ጀምሮ ዱሬሽን ኦፍ ታይም ማለት ካለፈ ጀምሮ የተደረገ ማለት እኮ ነው። ስለዚህ አሁንም ኮንቲኒቲ ያለው ስለዚህ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ያልነው በዚህ ነው ማለት ነው። ስለዚህ ስድስተኛው ምንድነው የሚለው they have been working here for an hour እነሱ እዚህ ለአንድ ሰዓት ያክል እየሰሩ ነው ያሉት እያለ ነው። ዱሬሽን ኦፍ ታይማቸው እየሰሩት የመጡት ዱሬሽን ኦፍ ታይም ለአንድ ሰዓት ያክል ነው። እስከ ስንት ይቆያሉ የሚለው ነገር ግን ቀጣይ የሚታወቅ ይሆናል። ስለዚህ ለአንድ ሰዓት ያክል እየሰሩ መጥተዋል፣ ግን አሁንም እየሰሩ ነው። ሞር ይቀጥላሉ አይቀጥላሉ የኛ ማንሱም አይደለም። መልእክቱ ግን እንደዚህ ነው ማለት ነው። ስለዚህ they have been working here for an hour ለአንድ ሰዓት ያክል እዚህ እየሰሩ ቆይተዋል። እየሰሩ ነው ለአንድ ሰዓት ያክል እየሰሩ ነው ያሉት እያለ ነው። ስለዚህ አሁንም በመቀጠል ላይ መሆኑ ያመለክታል። ወደ ኮሽን ቀይረው ይሄ have they been working here for an hour ለአንድ ሰዓት ያክል እዚህ እየሰሩ ነው ያሉት እያለ ነው። ስለዚህ የጀመሩት ለአንድ ሰዓት ያክል ሆነዋል ወይ እየሰሩት የነበሩት ፐርፌክት ሆኖ የተደረገ የመጣ ነገር ለአንድ ሰዓት ይቆያል ወይስ ቀድሞ ነው ያነሱት ወይ ደግሞ እያለን ነው ማለት ነው። ስለዚህ ወደ ኮሽን ስንቀይረው have they been working here for an hour ያ ወደ ኔጌቲቭ ስንቀይረው ደግሞ they have not been working here for an hour እነሱ ለአንድ ሰዓት ያክል እዚህ አይደለም እየሰሩት ያሉት ወይ አስቀድመው ነው ወይ ደግሞ ቆይተው ነው የጀመሩት እያለ ነው። በሌላ አባባል they have not been working here for an hour ያ ለአንድ ሰዓት ያክል አይደለም እየሰሩት ያሉት እዚህ አንድ ሰዓት ያክል አይደለም እየሰሩት ያሉት እዚህ እያለ ነው። አፍራሽ ነው። ሰባተኛው ኤግዛምፕል he has been drinking the whole night አለ። he has been drinking the whole night ያ እሱ ሙሉ ቀን ነው እየጠጣ ያለው ሙሉ ቀን ነው እየጠጣ ያለው እያለ ነው። ይዋለው አሁንም እየቀጠለ ያለው ሙሉ ቀን እየጠጣ ነው ያለው እያለ ነው። እሱ ሙሉ ቀን እየጠጣ ነው ያለው በጣም ይሰክራል ማለት ነው። አንተ ሰውየው እንግዲህ ኦኬ ወደ ኮሽን ስቀይረው ነው has he been drinking the whole night ሙሉ ማታ ባይዘው ሙሉ ማታ ነው እየጠጣ ያለው እያለ ነው። ወደ ጥያቄ ስንቀይረው ወደ ኔጌቲቭ ስንቀይረው ነው he has not been drinking the whole night ሙሉ ማታ አይደለም እየጠጣ ያለው እሱ። ስለዚህ ቅርብ ጊዜ ነው የጀመረው ወይ ደግሞ አሁን ሰዓት ነው የጀመረው እያለ ነው። ስለዚህ አፍራሽ ነው። ለዚህ ያክል ሰዓት እየጠጣ አይደለም የመጣው እያለ ነው። አሁን እየጠጣ ያለው ከዛ ጀምሮ አይደለም
ቅርብ ጊዜ ነው የጀመረው ወይ ደግሞ ድሬሽን በአሁን ሰዓት ነው ብቻ ነው እየጠጣ ይልል ይችላል ማለት ነው። አሁን ይህ ቪዲዮ በጣም እየተረዳችሁ እንደሆነ ወይ ደግሞ ተረድታችሁ እንደሆነ ተስፋ አደርጋለሁ። ከተረዳችሁ ከወደዳችሁት ደግሞ ሳብስክራይብ ሼር ኤንድ ላይክ በሉና ለእንግሊሽ ዊዝ ጊዴ ቤተሰብ ሁኑ። ቴንክ ዩ ቬሪ ማች